እግዚአብሔርን እናመሰግናለን። የእግዚአብሔር ስም ብሩክ ይሁን። መኃልየ መኃልይን በተከታታይ ከማጥናታችን በፊት ይህንን መጽሐፍ ምን እንደሚያጠቃልል አለፍ አለፍ ብለን ከእያንዳንዱ ምዕራፍ አንዳንድ ጥቅስ እያነሳን እንመልከት። እስቲ መጀመሪያ ከምዕራፍ አንድ ቃል እናነብ። ስለምንስ እቅበዘበዛለሁ? ይሄ መልካም ጥያቄ ነው። ከዚህ ነው የምንጀምረው። ክርስቲያኖች ሆነን በጌታ ሁሉ ነገር ተሰጥቶናል ብለን አውጀን መንፈስ ቅዱስ ጸጋ፣ በረከት ሁሉ ይዘናል ብለን ነገር ግን ክርስቶስ ያለውን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ያለውን የሙላት ነገር ወደ እግዚአብሔር ፍጹም ሙላት መድረስ የሚለው ነገር እንዴት ለምን አልተገለጠም በሕይወታችን? ለምንድን ነው የምንቅበዘበዘው? ለምንድን ነው በሙላት የማንኖረው ብሎ የሚጠይቅ መጽሐፍ ነው። ይህንን ከማወቅ ይነሳል። እስራኤላውያን ከግብፅ ከወጡ በኋላ የተባለበት ስፍራ ሳይገቡ ማርና ወተት የምታፈሰው በምድረ በዳ እንደቀሩ እኛም በብዙ ተስፋ በክርስቶስ ኢየሱስ አዲስ ሕይወት ኖሮን ወደ ሙላት ለምንድን ነው ማንመጣው ብሎ የሚያስጠይቅ ክፍል ነው። ከዚህ ተነስቶ ወደ ሁለተኛው ምዕራፍ ስንሄድ እንዲህ የሚል ቃል አለ። በእኔ ላይ ያለው ዓላማውም ፍቅር ነው። እንግዲህ በዚህ ጥየቃ የተነሳ የሚካሄድበት መንገድ መኃልይ የሚያስተዋውቀን ወደ መረዳት እንደሚያመጣን ነው። በእኔ ላይ ያለው ዓላማ ፍቅር ነው። ትልቁ የእግዚአብሔርን ማወቅ ማለት ፍቅሩን ማወቅ፣ ርዝመቱ፣ ጥልቀቱ፣ ርዝመቱ ለማወቅ ከመታወቅ የሚያልፈውን የማወቅን ሀሳብ በማግኘት ወደዚህ መረዳት የሚያመጣ ነው። በእኔ ላይ ዓላማው ፍቅር ነው ወደ ማለት መረዳት የሚያመጣ ነው። ከዛ ምዕራፍ 3 መኃልየ ምዕራፍ 3 ስንሄድ እንዲህ የሚል ቃል እናያለን። ነፍሴ የወደደችውም በጎዳናና በአደባባይ እፈልጋለሁ። በዚህ ስፍራ የምናየው እንግዲህ በፍቅሩ ዓላማው ከገባን እንደተወደድን በእኛ ላይ ዓላማ እንዳለው ካወቅን ነፍሳችን በዓለም ያለውን መከታተል ትታ እርሱን ወደ መከታተል ትሄዳለች። ፍለጋዋ፣ ምኞቷ፣ ጥማቷ ሁሉ እርሱ እንደሚሆን በዚህ አውድ ውስጥ እንመለከታለን። ከዛ ወደ ምዕራፍ 4 ስንሄድ ደግሞ እንዲህ ይላል። ፍቅርሽ እንዴት መልካም ነው! ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል! እንግዲህ ስንጀምር ምዕራፍ 1 ላይ ፍቅርህ ከወይን ጠጅ ይበልጣል ብላ ነው የምትጀምረው። እዚህ ክፍል ላይ ግን ከጉዞ በኋላ ክርስቶስ ደግሞ በተራው ፍቅርሽ እንዴት መልካም ነው፣ ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል፣ ከሁሉም ሊኖረው ከሚችለው ነገር ሁሉ በላይ እኛ በልጠንበት ነው እንግዲህ ለእኛ ብሎ መጥቶ ደሙን ያፈሰሰው። ወደዚህ እይታ ውስጥ የሚያስገባን ፍቅሩ ለእኛ እንደሚበልጥብን ሁሉ የእኛም ፍቅር ከሁሉ እንደሚበልጥበት ወደ መረዳት ያስገባናል። ከዚህ ልፍ ስንል ምዕራፍ 5 ላይ እንዲህ የሚል እናያለን። ከሌላ ወዳጅ ይልቅ ውድሽ ማን ነው? በዚህ ሕይወት ውስጥ ስንመላለስ እንግዲህ ጥያቄ እንፈጥራለን። በዙሪያችን ያሉት ለመሆኑ ማን ነው የሚያስብል ጥያቄ። ለሌሎች ለመድረስ ከፈለግን፣ ሌሎች ሕይወትን እንዲያገኙ ከፈለግን መጀመሪያ እኛ ሽታውና ብርሃኑ ቢኖረን ለመሆኑ ማን ነው ይሄ ለየት ያለው እንደዚህ የተለየና እንደዚህ የተለየ ነገር የሚያደርገው ማን ነው ብሎ ለሌሎች ጥያቄ መነቃቃት እና መፈለግ በረከት ይመጣልናል ማለት ነው። በዚህ ውስጥ ስናልፍ እንግዲህ ምዕራፍ 6 ስንሄድ ደግሞ ሌላ ቃል እናገኛለን። ይህች እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዞ እንደ ተሰለፈ ሰራዊት የምታስፈራ ማናት?
እንግዲህ በህይወት ውስጥ በምድረ በዳው ስንኖር እኛ ፈሪዎች፣ ጠላት የሚያስፈራ ነው። ነገር ግን በዚህ ህይወት ውስጥ ፍጹም ፍቅር ፍርሃትን አውጥቶ መጣሉ ብቻ ሳይሆን ከፍርሃት ነፃ መውጣት ብቻ ሳይሆን ጭራሽ የምታስፈራ የጠላትን ሰፈር የምታንቀጠቀጥ የገሃነም ደጆች የማይችሏት የምታበራና የጠራች ዓላማም ይዛ በእርሷ ላይ ያለው ዓላማ ፍቅር ነው። በዛ ዓላማ ደግሞ ተሰልፋ እንደ ሰራዊት የምታስፈራ መሆኗን እንገነዘባለን። ከዚህ ልፍን ስንል ደግሞ ምዕራፍ 7 ላይ እንዲህ ይላል፣ እኔ የውዴ ነኝ፣ የእርሱም ምኞት ወደ እኔ ነው። ይሄ ነው እንግዲህ እኔ የውዴ ነኝ። በመሰጠት ውስጥ መሆኗ አንድ ነገር ሲሆን ፍጹም የተሰጠችና የውዷ ፍቅረኛና ንብረትና ማንነት እንደሆነች መገንዘብ ብቻ ሳይሆን የእሱም ዲዛየር፣ የእሱም ምኞት፣ የእሱም ሀሳብ ወደ እርሷ እንደሆነ ሁለቱም የተገናኙበትና እውነተኛ ፍቅር የሚገለጥበት ጌታም እኛም አንድ ፔጅ የምንሆንበት እድል ውስጥ እንገባለን ማለት ነው። ስንደመድም ምዕራፍ 8ን እንዲህ በሚል እንጨርሳለን። በውዷ ላይ ተደግፋ ከምድረ በዳ የምትወጣ ይህች ማን ናት? እንግዲህ ስትጀምር ለምን እቅበዘበዛለሁ ያለች በምድረ በዳ ውስጥ የነበረች ነገር ግን በዚህ ሁሉ ክብር ውስጥ ካለፈች በኋላ ከዛ ምድረ በዳ በውዷ ላይ ተደግፋ ውዷ ትርፍ ሆኖላት በውዷ ሕይወት ውስጥ ተቆራኝታ ከውዷ ጋር ተደግፋ የምትወጣች ማናት የተባለላት ትሆናለች። እንግዲህ በክርስትና ሕይወታችን ከምድረ በዳ የመውጫ መንገዳችን ክርስቶስ ያለልንን ሙሉ ሕይወት ወደ እግዚአብሔር ፍጹም ሙላት የመግባት ሕይወት የሚገኘው በዚህ በፍቅር ጎዳና እንደሆነ የፍቅር ጉዞ እንደሆነ የተጠራ ነው። ለዚህ የፍቅር ጉዞ ደግሞ መኃልየ ከመዝሙር ሁሉ የሚበልጥ መዝሙር እያለ ይናገራል። ከዚህ መጽሐፍ በፊት ያለው መክብብ ሰባኪው ከንቱ ከንቱ የከንቱ ከንቱ ነው፣ ሁሉ ከንቱ ነው በማለት ነው መጽሐፉን ሲጀምርም ሲጨርስም። እንግዲህ በምድረ በዳ ክርስቲያኖች ሆነን ስሙን ይዘን ክብሩን ይዘን ሁሉ ነገር ተሸክመን ነገር ግን ከንቱ ለሆነ ነገር ለምድራዊ ነገር ሕይወታችንን ዌስት ከምናደርግ ነፍሳችን ድናለች፣ ግን ሕይወታችንን ዌስት ከምናደርግ ወደሚቀጥለው መጽሐፍ ወደ መኃልየ መተን ከመዝሙር ሁሉ የሚበልጥ ከሁሉ የሚበልጥ መንገድ የሆነውን የፍቅር ጉዞ እንድናደርግ ይጋብዘናል። ስለዚህ በዚህ መኃልይን በኤቭሪ አዘር ዊክ በየ2 ሳምንቱ በዙም እየተገናኘን ጥያቄም ካለ ዲስከስ እያደረግን እንድንሄድ አስበናልና ለዚህ ጉዞ ልባችሁ የተነሳሳ ካለ ሊንኩ ላይ ባለው ዌብሳይት ባስቀመጥነው ላይ ሄዳችሁ እንድታገኙን እንድታሳውቁን፣ በዛም ደግሞ የዙሙን ሊንክ እንደምንልክላችሁ እናስታውቃለን። ሰፕቴምበር ላይ እንጀምራለን። የእግዚአብሔር ክብር ይሁንለት እና ይህንን መጽሐፍ እናንብ፣ በውስጡ ያለውንም በረከት ይድረሰን። በኢየሱስ ስም አሜን።